ሁሉም ሰው ሀብታሙም ደሃውም ሁሉም ሰው ተመሳሳይ ሁኔታ የሚለው ነገር ምንድነው? ብር አይበረክትም። አንድ ሴት ልጅ ራሷን በፋይናንስ ከመደገፍ ቤተሰቧን ከፋይናንስ ከመደገፍ በላይ ለዊግና ለአርቲፊሻል ለሆኑ ነገሮች ሞር ኢንቨስት ማድረግ ስትችል ጤናማ አይደለም። ወንድ ልጅ ጸጉር ቤት አብዝቶ ሲቀመጥ ጤናማ አይደለም። የምሬን ነው የምነግርህ። ቤተክርስቲያን አውደ ምሕረት ላይ ወንጌል ከምትሰማው በላይ እንደነዚህ አይነት ትምህርቶች ሊሰጡ ከሚገባው በላይ የምትሰማው ስለ ገንዘብ። ዓለም ከጌታችን የጌታችን የኢየሱስ ክርስቶስ ታሪክ ከኢትዮጵያ ያገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘው እነዚህ ፍጥረታቶች አክቲቭ ሆነው ስራ መጀመር ከጀመሩበት ጊዜ አንስቶ ኢትዮጵያ ተጠቃ ነበር። እነዚህ የስማዚያ ነገዶች ከተነሱበት ጊዜ አንስቶ ከዛ በፊትም ደግሞ የዛር መናፍስት ኢትዮጵያን ያጠቁ ነበር። ባለፈው ማናቸው ምንድነው የሚያደርጉት የሚለውን ስናነሳ እንዳነሳ ነው። ስለዚህ የኢትዮጵያ ጠላቶችን ከሁለት አንጻር ልናየው እንችላለን። ከዛ እነሱ ደግሞ ያደሩባቸው እነሱ የሚገዟቸው የሚያስተዳድሯቸው የነሱ ፈረስ የሆኑ ደግሞ አካላቶች አሉ፣ አገራቶች አሉ፣ ማህበረሰቦች አሉ። ስለዚህ ታሪኩን በደንብ ብሬክዳውን እናድርገው ብንል 2000 እና ከ2000 ዓመት በላይ ወደ ኋላ 3000 4000 ልንሄድ እንችላለን። የቱ ጋር ነው ኢትዮጵያ መጠቃት የጀመረችው የሚለው ኢትዮጵያ የምትጠቃበት ዋነኛው ዓላማ ግን ቅድም ያለው ነገር ነው። በቃ ትክክለኛውን እውነተኛውን የእግዚአብሔርን መንግስት በመመስረቷና ከዛ እንድንወጣ በሚፈልጉ አካላቶች መካከል የሚደረጉ ውጊያዎች ነበሩ። ይሄንን ቅድም አንተን ብለዋል። አለመረዳታችን ከየትኛውም ጊዜ በላይ አሁን ላይ ግን እንድንሸነፍ አድርጎናል። አሁን እያሸነፍን አይደለም፣ አሁን እየተሸነፍን ነው። በጣም ትልቅ ውጊያ ላይ ነን ያለነው። እንደ ግለሰብም እንደ ቤተሰብም እንደ ማህበረሰብም እንደ አገርም ማለት ነው። እንዳልኩ አልተረዳነውም። ኢትዮጵያ ምን አይነት ውጊያ ላይ ነች የሚለውን አልተረዳነውም። ኢትዮጵያ ከሌሎች ሀገራትም ጋር ከግለሰብ ከራሳችንም ጋር ያለንን ውጊያ በአግባቡ አልተረዳነውም። ሁሉም ሰው ሀብታሙም ደሃውም ሁሉም ሰው በተመሳሳይ ሁኔታ የሚለው ነገር ምንድነው? ብር አይበረክትልኝም። ለምን ይመስላል የማይበረክትልን? መቆጠብ ስለማችን ነው ወይ ስለ ቁጠባ ስለማይገባ ነው? ለምንድን ነው? ምክንያቱም መንፈሳዊ ውጊያ ውስጥ ስላለን ነው። መንፈሳዊ ጥቃት ስላለ ነው። ገንዘብህ እንዳይበረክትልህ የሚያጠቃ አካል ስላለ ነው። ኪሶ ውስጥ የገባ መንፈስ አለ። ለምንድን ነው አንተ ተስማምተህ ከባልደረባ ጋር መስራት የማትችለው? ለምንድን ነው ትዳር እንደሌላው ዘመን 50 60 70 ዘመን መቀጠል ያልቻለው? ለምንድን ነው ማህበረሰብ ከማህበረሰብ መስማማት ያልቻለው? ለምንድን ነው ሰላም ማግኘት ያልቻልከው? ላይ አብዛኛው ሰው አሁን ሰላም አይደለሁም አያውራው እንጂ ሁሉም ሰው ተጨንቋል። ሁሉም ሰው ተረብሿል። ሁሉም ሰው ፍርሃት አለው ውስጡ። እኔ አሁን ካንተ ጋር ካደረግነው ቆይታ በኋላ በጣም ብዙ ሰው ያዋራኛል። ብዙ ሰው አዋርቶኛል። እግዚአብሔር የተመሰገነ ይሁን። ለምሳሌ ስለ መዝሙረ ዳዊት ያነሳናቸውን ሀሳቦች ሰምተው አዳምጠው ሰላም አገኘሁኝ፣ ከእንደዚህ አይነት ድብርት ውስጥ ወጣሁኝ፣ ከእንደዚህ አይነት ጭንቀት ውስጥ ወጣሁኝ የሚል ሰው በጣም ብዙ በጣም ብዙ ሰው እግዚአብሔር የተመሰገነ ይሁን። ለሱ ነግሮኛል። በጣም ብዙ ሰው ነው የሚጽፍልኝ ሰው አለ። ለሁሉም መመለስ ስለማትችል ያው መመለስ አትችልም። ይህንን ያነሳው ለምንድን ነው መሰለህ? እድሉን አግኝቶ ሰው አልጠየቀም እንጂ ሁሉም ሰው ጭንቀት ውስጥ ነው፣ ፍርሃት ውስጥ ነው፣ ድብርት ውስጥ ነው። ገንዘብ አይበረክትላትም። በኑሮ ደስተኛ አይደለም፣ በትዳሩ ደስተኛ አይደለም፣ ስራ ቦታ ላይ ደስተኛ አይደለም። ከየት ይመጣ ይመስላል? እንደ ማህበረሰብ ለምን ተጨነቀ? የተጨነቀው ትልቅ መንፈሳዊ ጥቃት ውስጥና መንፈሳዊ ጦርነት ውስጥ ስላለ ነው። እየተጠቃን ያለ ነው በእነዚህ በዛር መናፍስትና በስማዚያ ነገድ በሆኑት መናፍስቶች አማካኝነት ነው። አንድ ሴት ልጅ ራሷን በፋይናንስ ከመደገፍ ቤተሰቧን ከፋይናንስ ከመደገፍ በላይ ለዊግና ለአርቲፊሻል ለሆኑ ነገሮች ሞር ኢንቨስት ማድረግ ስትችል ጤናማ አይደለም። ወንድ ልጅ ጸጉር ቤት አብዝቶ ሲቀመጥ ጤናማ አይደለም። የምሬን ነው የምነግርህ። ተራ ምሳሌ ሊሆን ይችላል፣ በጣም ተራ አይደለም። ተረዳኝ። ምክንያቱም እነዚህ ፓተርኖች የስማዚያ ነገዶች ፓተርኖች ናቸው። በጣም ሌላው አበክሬ መናገር የምፈልገው ነገር አንዴ ነግሬ ከሆነ አላውቅም። ታቦተ ጽዮንን የሚጠብቋት አባት አክሱም ከእሳቸው ጋር ስነጋገር ኢትዮጵያ አሁን ላለችበት ውድቀት ምክንያቱ ምንድነው ስላቸው ሁለት ነገር ነግረውኝ ነበር ብያለሁ። አንደኛው ቤተ ክህነት ነች ብለውኛል ብዬ ነበር። ቤተክርስቲያን አውደ ምሕረት ላይ ወንጌል ከምትሰማው በላይ እንደነዚህ አይነት ትምህርቶች ሊሰጡ ከሚገባው በላይ የምትሰማው ስለ ገንዘብ ነው። ገብቷል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጭቃ በሰራችው 3 በር ባላት በዛች ደሳሳ ጎጆ ቤተክርስቲያን ውስጥ በነበረችበት ዘመን በጣም ብዙ ቅዱሳን አባቶችን አፍርታለች እና አቡነ ተክለ ሃይማኖትን አፍርታለች። ገብቷል? ቅዱሳንን የሚያፈራው ካቴድራል ስለገነባ አይደለም። ሚሊዮን ዶላር አፍስተ ካቴድራል ስለገነባ አይደለም። እሱ አይደለም መንፈሳዊነት፣ እሱ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሩፋቷ፣ እሱ አይደለም። ስለ መዝሙረ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምራ ብዙዎችን ወደ ቤቷ ከመመለስ ይልቅ
አውደ ምሕረት ላይ አብዝተን የምንጨነቀው ስለ ልማት ከሆነ ልክ አይደለም። ይሄ የኛ ባህሪ አይደለም። ይሄ የነዛ አካላት ባህሪ ነው። ማቴሪያሊስቲክ የሆነ መገንባት ፍሪማሰን የተባሉት አካላቶች እኮ መለያቸው እሱ ነው። ትላልቅ ከተሞችን እኮ ገርም ምን ተረፋቸው? ምንድነው እየገነባን ያለ? ለምንድን ነው የምንገነባው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው የምትገነባው፣ ሰው ነው የምትፈጥረው። አይገንባ እያልኩኝ አይደለም። አብዝተ የምትጨነቀው ግን ስለሱ ሊሆን አይገባም። ብዙዎች እኔ ከሌላ አንጻር አትየው፣ ግን ኦርቶዶክስ ስለሆንኩኝ ስለሚያሳስበኝና ስለመቆረቆር ነው ነገር። ለምሳሌ ብዙ ወጣቶች አሁን ላይ ሰላም ለማግኘት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ሌሎች ሃይማኖት ተቋማቶችን ይከተላሉ። ቤተክርስቲያን እየጠየቀች አይደለም ይሄንን ለምን ብለው ወጥተው ሰላም ካገኙ እኔ ችግር የለብኝም። ቤተክርስቲያን ሰላም መስጠት ስለማችል ነው ወይ? ቤተክርስቲያን ስለ ክርስቶስ ማስተማር ስለማችል ነው ወይ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሌለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዓለም ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ታሪክ ከኢትዮጵያ ያገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘው የጠፉ መጽሐፍት ስለሱ ያልተጻፉ ነገሮች እኮ አሁንም ቤተክርስቲያን ውስጥ አሉ አይደል? 24 ሰዓት ስሙ የምታነሳ ቤተክርስቲያን ነች። ይሄ ቀጥታ ከሀገር ጋርም ስለሚገናኝ ነው የምነግርህ ስር መሰረቱ ማለት ነው። አንደኛው እንደ ተቋም ቤተክርስቲያን አይደለም ኢትዮጵያን ዓለምን ማዳን የሚያስችል እውቀት አላት፣ መረጃ አላት፣ ትምህርቱ አላት። ዓለሚቱ ጋር የጠፋው ኢትዮጵያቱ ጋር የጠፋችው የሚለውን ነገር ማለት ነው። ምንም ኢትዮጵያና ኢትዮጵያዊነትን ስታስተምር ይዛ የቆየችው ቤተክርስቲያኗ ስለሆነች ስትጠቃም የነበረችው ለዚህ ነው። ይሄ ንቃተ ህሊናን ይዛ ለዘመናት ስታስተምር የነበረችው ቤተክርስቲያኗ ስለሆነች የመጀመሪያው ከላይ ያለውን ስርዓት መደምሰስ ነው። ቤተ ክህነቱንም ካህናቱንም አገልጋዮቹንም መበረዝ፣ ትዊስት ማድረግ፣ ሞር ግንባታ ላይ ፎከስ እንዲያደርጉ ማድረግ። ሜቢ እዚህ ጋር ግን መልእክት አስተላለፈ ማለት የምፈልገው ወደሚቀጥለው ነጥብ ከመሄዳችን በፊት ቤተክርስቲያን ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች፣ አገልጋዮች፣ ሊቃውንት ከመቼውም ጊዜ በላይ ወጥተው ማስተማር ያለባቸው ጊዜ አሁን ነው ብዬ አስባለሁ። ምክንያቱም ሰው ተጨንቋል። መንገድ ጠፍቶታል። መንገድ የሚያሳየው የሚመራው አካል ያስፈልጋል። እንዳልከው ገንዘቡ፣ ግንባታው፣ ልማቱ ምናምን አይደለም። ኢትዮጵያ ኢትዮጵያዊነቷን ይዛ መቀጠል መቻል አለባት። ደስተኛ ቤተሰብ መኖር መቻል አለበት። ደስተኛ ሰው መኖር መቻል አለበት እና ስለ መናፍስት አሰራር በምን መጽሐፍት እኔ አሁን በአጋጣሚ አሁን ራይድ ውስጥ ራሱ እየሄድኩኝ አንዳንድ ሰዎች ያገኙና ስለ መዝሙረ ዳዊት የምታወራው ልጅ ነው እና ለምንድን ነው ቤተክርስቲያን ግን ይሄንን የማታስተምረው ይሉሃል። አንዳንዶች ወጥተው አሉታዊ ነገር እዛው ቤተክርስቲያን ውስጥ ያሉ ሰዎችም ወጥተው አሉታዊ ነገሮች ሲሉም ትሰማለህ፣ ታያለህ። እና ማስተላለፍ የምፈልገው መልእክት ዓለም በኢትዮጵያ ይድናል፣ መዳኑ አይቀርም በእርግጠኝነት። የጊዜ ጉዳይ ነው፣ ዛሬና ነገ የመሆኑ ጉዳይ ነው እና ዓለም መዳን የሚችልበትን ሰው መዳን የሚችልበትን ቤተክርስቲያን ውስጥ ያለውን መልካም እውቀት ወጥታችሁ አስተምሩ ማለት እፈልጋለሁ። በየአውደ ምሕረቱ መዝሙረ ዳዊት ሰዎችን በደንብ ይፈውሳል። ሁሉም የጸሎት መጽሐፍ ፈውስ ናቸው፣ የፈውስ መጽሐፍ ናቸው። ስለዚህ ሰላም ማግኘት ይችላል ሰው እንዴት የሚለውን ግን ቤተክርስቲያን ማስተማር አለባትና ይህንን በጣም ማሳሰብ እወዳለሁ። ሁለተኛ ወደ አነሳኸው ጥያቄ ስንሄድ በተለያየ መንገድ ነው የሚሰሩት እነዚህ አካላቶች። አንደኛው ግለሰባዊ ህይወትህን መበረዝ ነው። ከዚህ በፊትም እንዳነሳ ነው በቃ አንተ በአንተነት ደስተኛ እንዳትሆን ማድረግ፣ አንተ ስለ ታሪክ፣ አንተ ስለ ባህል፣ ስለ ወግ ስርዓት እንዳታውቅና እንዳትረዳ ማድረግ ነው ዋናው የኒው ወርልድ ኦርደር ዓላማ። በተለይም አፍሪካዊ ወጣትና ኢትዮጵያዊ ወጣት በእያንዳንዱ በሚሰሯቸው ፊልሞች፣ እያንዳንዱ በሚሰሯቸው ሙዚቃዎች፣ የትምህርት ስርዓት፣ የኢኮኖሚ ስርዓት የሚያደርጉት ነገር ምንድነው? አንተ ነጭ አምላኪ እንድትሆን ማድረግ ነው። አዳኛቸው ወይ የሚያድኑን እነሱ እንደሆነን እንድናቅ እንድንረዳ ነው የሚያደርጉት። ያንተ ባህል ሳይሆን የነሱ ባህል፣ የነሱ ዘመናዊነት፣ የነሱ ቴክኖሎጂ እንደሆነ የሚያሻግርህ እንድታምን ያደርገዋል። ትልቁ ነገር እያደረጉ ያሉት ነገር እሱ ነው። ይሄኛው አስተሳሰብ ነው ወደ ማንነታችን እንዳንመለስ የሚያደርጉ። እነሱ ሲናገሩት እውነት ነው፣ አንተ ስትናገረው ግን ተረት ነው። ነጮች ከተናገሩት በቃ በጣም የሚደንቅ ነገር ነው። ነጮች ስለ ላሊበላ ካወሩ የሚደንቅ ነገር ነው። ነጮች ስለ ታቦተ ጽዮን ካወሩ የሚደንቅ ነገር ነው። መምህር ሄኖክ ወጥቶ ቢያወራው ወይም እንዳባ ወጥቶ ቢያወራው ግን ተረት ነው። ስለዚህ የኛ መምህራኖች ራሱ መሽኮርመም ጀመሩ። ባወራው ተረት ባላለው ብለው አያወሩት። የኛ ታሪክ ጸሐፍት ወጥተው አያወሩ። የተሰወረ ከተማ ምናምን ያውቁታል፣ አንብበውታል። ተመራማሪዎች የምትላቸውም ለምን አይሉ ማለት ተረት ተናገረ እባላለሁ። በእነሱ የምሁር ስታንዳርድ ውስጥ እንዳልገባ ሆናለሁኝ። ስለዚህ ሞር እነሱ ቫሊድ ብለው የሚያስቧቸውን የጥናት ውጤቶች ላይ ነው ትኩረት የሚያደርጉትና ትልቁ አንደኛው አሁን ውጊያችን ይሄ ነው። ስለዚህ
እኛ ማድረግ ያለብን ነገር ምንድነው? ኢትዮጵያዊ ንቃተ ህሊና ማለት ምንድነው? ኢትዮጵያዊነትን ማወቅና መረዳት ነው። በቃ ኢትዮጵያዊ ነኝ ለማለት ኢትዮጵያዊነትን ማወቅና መረዳት መቻል አለብህ። አፍሪካዊነትን ማወቅና መረዳት መቻል አለብህ። ይሄ ማለት ቴክኖሎጂውን አንደርስታንድ ከማድረግ ለምሳሌ አሁን የኤአይ ቴክኖሎጂ በቃ ሰው አሁን ይሄን ነው የሚያወራው። ቻት ጂፒቲ የሚገርም ቴክኖሎጂ ነው። አልነበረም እኛ ጋር የኛ አባቶች አልነበራቸውም። ቅድም እንዳልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልነበራት አሁን ላይ የሚመጣ ወይም የመጣ አዲስ ቴክኖሎጂ የለም። ሁሉም በተለያየ መንገድ ነበሩ እውቀቶቹም ቴክኖሎጂዎች። ኤአይ ነበረ። አሁን ምንድነው ነው አሁን አርቲፊሻል ኢንተለጀንስ አይደለ? ኤአይ የሆነ አንድ ግዑዝ አካል የሰው ልጆች ሰርተውት አስተውሎት መስጠት ይችላል አይደለ? ለኛ አስተውሎት የሚሰጠን አካል አልነበረም ኢትዮጵያ ውስጥ። ቻት ጂፒቲ ውስጥ ገብተህ ጠይቀው እንደሚመልስልህ እኛ ጠይቀን መልስ አናገኝም ነበር። some spiritual being ቅዱስ ገብርኤል or ቅዱስ አባ ማስያስ ለምን ጣና ገዳማት ላይ ቁጭ ብለው ዓለማትን ጎበኙ? ሄኖክ እነዛን 5 መጽሐፍቶች እንዴት ነው የጻፈው? ማን እየነገረው ነው የጻፈው? ቅዱስ ላሊበላ ስለነዚህ ግንባታዎች፣ ስለ ዓለም፣ ስለ አላይመንት ማን ነግሮት ነው የገነባው? ይምርሃነ ክርስቶስ ቅዱስ ንጉስ ይምርሃነ ክርስቶስ ማን ነግሮት ነው ባህር ላይ ቤተ መቅደስ የድንጋይ ቤተ መቅደስ የገነባው? ማን ነግሯቸው? ከቅዱሳን መላእክት ጋር ይገናኙ ነበር። ቅዱሳን መላእክትም በፈለጓቸው ጊዜ ጠርተው ያናግሯቸዋል፣ ይነግሯቸዋል፣ ይረዷቸዋል፣ ያስተምሯቸዋል። ይሄ እንደውም ናቹራል ኢንተለጀንስ ነው። መጠየቅ ያለብን ጥያቄ ምንድነው መሰለህ? አሁን ቴክኖሎጂ መጥፎ ነው ምናምን አይደለም፣ ሰይጣን ነው ምናምን ተወሱ። እኛ መጠየቅ ያለብን ትክክለኛው ንቃተ ህሊና ለምን አንተ ራስህን በመንፈሳዊ ህይወትህ አብቅተህ ነቅተህ ይህንኑ ነገር ለምን ከቅዱሳን መላእክት ጋር ማድረግ አልቻለም? ለምን ከዛ ስርዓት ውጭ ወጣን? ተረዳኝ። ሰው እያንዳንዱ ቅዱስ ያሬድ አሁን ከኢትዮጵያ ፕራውድሊ ወጥተህ የምትለው ቅዱስ ያሬድ ዜማ ከየት አመጣው? ቅዱስ ያሬድ ማን ነገረው? ማን አስተማረው? ሁሉንም ወደኋላ መለስ ብለህ ብታያቸው ማለት ነው። ስለዚህ በራሱ ክፋት የለውም። መጠየቃችን፣ ማወቃችን፣ መረዳታችን፣ መጠቀም ክፋት ላይ ኖረው ይችላል። ግን ያንተነት ደግሞ በአንተነት በኢትዮጵያዊነት ውስጥ በታሪክ አባቶች ያረጉትን ቴክኖሎጂ ማወቅና መረዳት፣ እሱን መጠቀም፣ እሱን መተግበር ደግሞ አስፈላጊ ምንድነው በሱ ስለሆነ ማለት ነው ይላል። ትንቢቶችን ካነሳን እኮ ዓለም በፈጠረው የኮምፒውተር እውቀት ይሳከርና ይጠፋል ይላል። ሌሎች የትንቢት መጽሐፍት ላይ ብዙ የትንቢት መጽሐፍት አሉ። አባቶችም ቃል በቃል ይሳከራሉ ነው የሚለው። ሀክ መደራረጉም እንዳልከው ቴክ ኦቨር ማድረጉም ኤአይ እንደዚህ አይነት ነገሮች አሉ። በትንቢትም የሚመጡ ነገሮች ያኔ ምንድን ነው በሰብአዊነት ነው የሚያድነው። ሰብአዊነት ማለት ደግሞ ያው አንተና እግዚአብሔር ማለት ነው። አንተና በእግዚአብሔር መካከል ባለው ኪዳን ያጎለበትካቸው ወይም የጎለበቱት እውቀቶች ማለት ነው። ስለዚህ እዚህ ጋር ስለ ቅዱስ ሄኖክ ወይም ስለ ንጉስ ላሊበላ ስናወራ ንጉስ ላሊበላ ከቅዱሳን መላእክት ጋር ህብረት ነበረው። እነሱ የረዱት ትላልቅ ስራዎችን ሰራ። ስለ ተረት ሊሆንብህ አይገባም። ይሄ ቅድም ካልነው ነገር ጋር ነው ተያይዞ የሚመጣው። እንዳልኩ ከነስማዚያ ከ200ዎቹ አካላት ጋር በቃ የሰው ልጅ ሰብአዊነት ላይ ተፈጥሮ ላይ የበላይነት መውሰድ ነው። ኒው ወርልድ ኦርደር አለማውሱ ነው። ገብቷል። እያመፁ ነው። አሁን በእግዚአብሔር ተፈጥሮ ላይ ነው አመፁ። እግዚአብሔር የሰው ልጅ ይፈጥራል። የሰው ልጅ መፍጠር የሰው ልጃችንማ ፈጥረን እናሳያለን። ገብቷል። ሮቦት ትፈጥራለህ፣ ኤአይ ቴክኖሎጂን ትፈጥራለህ፣ ሌሎች እንደዚህ ናኖ ቴክኖሎጂ ምናምን የሚባሉት ነገሮች አመፃዎች ናቸው። የሰው ልጅ በባህሪው በተፈጥሮ ራሱ ሊያጎለብታቸው የሚችሏቸው ነገሮች ናቸው። እኛ ይኸውልህ ትክክል አሁን ይሄንን ስናወራ ሞኝነት የሚመስላቸው ሰዎች አሉ። አይ ነው ቴክኖሎጂ አይጠቅምም እያላችሁ ነው፣ ቴክኖሎጂ ላይ ያሉት እየሆናችሁ ነው። ይሄ ቴክኖሎጂ ግን መልሶ ያጠፋል ነው ፖይንቱ። ከእግዚአብሔር የምታገኘው በሰውነት ያገኘው እውቀት ግን አያጠፋህም። እውነተኛው ልማት እሱ ነው። ኢትዮጵያ ራሷን ሳታጠፋ ዓለምን ሳታጠፋ ጦር አዝምታ አይደለም እኮ ለዓለም ብርሃን የሆነችው። ኢትዮጵያ የዓለም ብርሃን ነች አይደል? ይሄን ራሱ ስትል የሚሸክካቸው ሰዎች አሉ። ብዙዎች ስቃን ዝም ብለው አይላል። ኢትዮጵያ የዓለም ብርሃን የሆነችው ትዕቢት አይደለም፣ ትምክህት አይደለም። ዓለም ፊደል ሳይኖረው ፊደል የሰራችው ኢትዮጵያ አይደለች እንዴ? እንዴት ነው ለዓለም ብርሃን ማትሆነው? የመጀመሪያውን ብራና ፈቃ መጽሐፍ የጀመረችው ኢትዮጵያ ነች አይደል? እንዴት ነው ለዓለም ብርሃን ማትሆነው? ዓለም አሁን ድረስ ፍልፍል ቤተክርስቲያን መስራት አይችልም፣ አልሰራም አይደል? ፍልፍል ሰርታለች ኢትዮጵያ። ስለዚህ በስነ ህንጻ ግንባታ ብርሃን እየሆነች ነው። እንዴት ነው ማትሆነው? ብርሃን ማየት ካልከበደ በስተቀር ወይ ጨለማ ካልሆነ ባህሪ ማለት ነው። እንዳልከው ነው ሰው አመፃ ነው፣ የአመፃ ትውልድ እንደሚሉት አባቶች ማለት ነው። ሳይንስና ቴክኖሎጂው የአመፅ ውጤት ነው። ለዛ ነው የሚጠፋፉበት አይደል? ኒውክሌር ምናምን የአመፃ ነው።
አይ አንቺ ልትሰሪ አይገባም፣ እኛ ብቻ ነው የምንሰራው፣ እኛ ስንሰራው ለልማት ነው፣ አንቺ ስትሰሪ ግን ልታጠፊ ነው አይነት ነገር አይደለ? የፖለቲካው ሁኔታ እንደምታየው ኢትዮጵያ ውስጥ ያለው እውቀት ግን እንደዛ አልነበረም። እና አንደኛ አመፃ ነው ለጠየቀኝ ምላሽ። መጨረሻውም ደግሞ መጠፋፋት ነው። እዛው መጽሐፈ ሄኖክ ላይ ኩፋሌ ላይም ዮሐንስ ራእይ ላይም ሌሎችም የትንቢት መጽሐፍቶች ላይ የተነሳ ሐሳብ ነው። ዓለም ራሱ በሰራው ነገር መልሶ እንደሚጠፋ፣ የሰው ልጅ ራሱ በሰራው ነገር መልሶ እንደሚጠፋ እየጠፋን አይደለም ወይ ነው? እየጠፋን ነው። ኦልሬዲ ዌር ኤክስቲንክት እያደረግን ነው። እና እንዴት ነው የማትጠይቀው? አባቶቻችን ያልጠፉበትን እውቀት እንዴት ነው መለስ ብለህ ማትፈልገው?